ጊዜ ስፍራ የማይገድበው ትልቁ እግዚአብሔር ታይም ማስ እና ስፔስ በሚገዛበት ወይም ደግሞ ጊዜ ስፍራ እና ደግሞ ቁስ በሚገዛው ዓለም ውስጥ እኔና እናንተን አስገብቶናል። እኛ የምንኖረው ጊዜና ወቅት ገቨርን በሚደረግበት ዓለም ውስጥ ነው። በዚህ በፍጥረታዊ ዓለም ውስጥ ሲያስገባን በጊዜና በወቅት እንድንመራ የእግዚአብሔር ፈቃድ ነው። እግዚአብሔር በሕይወታችን ሊሰራ የሚፈልገውን ነገር በጊዜና በሰዓቱ በስፍራው የሚሰራ አምላክ ነው። ምንም እንኳን እሱ ጊዜ ባይገድበውም ወቅት ባይገድበውም ከወቅትና ከጊዜ ያለፈ አምላክ ቢሆንም ስፍራ ባይዘውም ነገር ግን ለእኔና ለእናንተ ሊሰራ የሚፈልገውን ነገር እኔና እናንተም ኦፕሬት እንድናደርግ በጊዜና በሰዓት ወስኖ አስቀምጦናል። ሀሳቡን ያለ ጊዜው ወይም ያለ ስፍራው መስራትን አይፈቅድም። የእሱ መሻት በጊዜና በሰዓቱ ሀሳቡን መፈጸም ነው። እኛም ልጆቹ በሱ ሀሳብ ለመጓዝ በሱ ጊዜና በሱ ስፍራ እሱ ባዘጋጀልን እሱ በወሰነን ስፍራ ላይ እንድንመላለስ ይፈልጋል። ዛሬ ከዚህ ቃል የተነሳ ምናልባት በሕይወታችሁ ላይ የእግዚአብሔርን ሀሳብ የእግዚአብሔርን ጊዜ የእግዚአብሔርን ደግሞ ስፍራ እንድንገኝለት የሚፈልገውን ቦታ ለማወቅ የተቸገረን ካለን ዛሬ ጌታ መልሳለሁ። አሜን። እስቲ አጠገባችሁ ያለውን ሰው ጊዜና ወቅትህን አውቀሃል ወይ? ጊዜና ስፍራሽን አውቀሻል ወይ ተባባሉ። እስቲ የመክብብ መጽሐፍ ዛሬ ጊዜውንና ወቅት ሲዝኑንና ሎኬሽኑን ጌታ ያስተምረናል። የመክብብ መጽሐፍ ጸሐፊ ምዕራፍ 3 ላይ ሲናገር ነገርን ሁሉ በጊዜው ውብ አድርጎ ምን ይላል? ያው እንግዲህ አብረን ነው እንትኑ ነገርን ሁሉ በጊዜው ውብ አድርጎ ሰራው። በእንግሊዝኛው God has made everything appropriate or beautiful in its time or season። እግዚአብሔር ነገሮችን ወደ ውበት የሚያመጣው በጊዜና በሰዓቱ እና ደግሞ በትክክለኛው ስፍራ ላይ ነው። በሕይወታችን ላይ ወደ የእግዚአብሔር ሐሳብ ወደ ሙላት ወደ ውበት የሚመጣው በጊዜና በስፍራው ሲሆን ነው። ማንኛውም ነገር በሕይወታችን ላይ ወይም ደግሞ እግዚአብሔር ካዘጋጀልን በረከት ጋር ልንገናኝ የምንችለው እግዚአብሔር ባሰበው ሲዝን እና ስፍራ መገኘት ስንችል ነው። ያለ ጊዜው ጥፋት ውስጥ ነው። ያለ ጊዜው ያለ ቦታው መገኘት በማይገባን ቦታ ላይ ስንገኝ ጠባሳዎችን ነው ወይም ደግሞ ጥፋቶች ውስጥ እንገኛለን። የብዙ ችግሮቻችን መፍትሄ ያ ነው። እግዚአብሔር ካሰበው ጊዜ ወይም እንፈጥናለን ወይ ደግሞ እሱ ከሚጠብቀን ስፍራ ላይ መገኘት አንችልም ወይ ደግሞ አንፈቅድም። እኛ በፈለግነው ስፍራ እንገኛለን። ስለዚህ ከእግዚአብሔር ኪዳን ጋር ስንሸዋወድ እናያለን። ፍጥረቱን ሁሉ ሲፈጥር ገና ክሬሽንን ሲጀምር ከዘፍጥረት ጀምሮ በመጀመሪያው ቀን የፈጠረበት አካሄድ አለ። 2 3 4 ሁሉንም በኦርደር አስቀምጦታል። በጊዜና በሰዓት ውስጥ አንዱ ከአንዱ እንዳይሽቀዳደም አስቧት። ላሟ ከመፈጠሯ በፊት ሳሩ ተፈጥሯል። ላሟ ተፈጥራ ሳሩ ባይኖር ምንድነው እንቦዋ ስትል ነው የምትውለው። የምታገኘው ነገር አይኖር። ለእያንዳንዱ ዲቴይል ነገር እግዚአብሔር አስቦ ተጠንቅቆ ነው ነገሮችን ያዘጋጀው። ለሁሉም ጊዜ አለው። ዛሬ በዚህ ሀሳብ ነው የምንከፋፈለው። ሀሳቦችን ፈጽሞ የሚሰራውን ነገር ከጨረሰ በኋላ እግዚአብሔርም ያ መልካም እንደሆነ ተመለከተ አለ። በጊዜና በሰዓቱ ስለሆነ በጊዜና በሰዓቱ በወቅቱ የሆነ ነገር ሁሉ መልካም ነው። በሕይወታችን ላይ የሚያልፉ ነገሮች፣ የምንሰራቸው ነገሮች፣ ወደ ሙላት የሚመጡት ነገሮች በጊዜው ከሆኑ መልካም ይሆናሉ። ያለ ጊዜያቸው የሆኑ ከሆኑ ግን መልሱን ለእናንተ። ስለዚህ የእግዚአብሔርን ጊዜ መረዳት ከስኬቶች ሁሉ አንደኛው ስኬት ነው። በሕይወታችን ውስጥ የእግዚአብሔርን ጊዜ ያወቀ ሕዝብ በእግዚአብሔር ጊዜ በእግዚአብሔር ሲዝን የሚራም ጊዜውን የሚዋጅ ሕዝብ ብርቱ ሕዝብ ነው። ወድቆ አይወድቅም። እግዚአብሔር ደግሞ በሚጠብቀው ስፍራ ላይ የሚገኝ ሕዝብ ድል አድራጊ ነው። አሜን። እና የኔና የእናንተም ጉዳዮች በጊዜያቸውና በቦታቸው በስፍራቸው ሲከናወኑ ነው ውበትን የሚላበሱት። እና የአብርሃምን ታሪክ መለስ ይህንን ሀሳብ ወቅትና ስፍራ
የሚለውን ሀሳብ ውስጤ ሲመላለስ የአብርሃም ታሪክ ነው ወደ ህይወት የመጣው ወደ ልብ የመጣው። ቅድም በመግቢያችን ላይ ያነበብነው ክፍል አለ። የአብርሃምና የእግዚአብሔርን ጎዳና ስንመለከት እግዚአብሔር ለአብርሃም የሰጠው ትልቅ ኪዳን አለ። ኪዳኑን ዝም ብለን ስንመለከት ከምዕራፍ 15 ጀምሮ ጉዟቸውን ጀምራል። እግዚአብሔር ከአብርሃም ጋር የገባው ኪዳን ነበር። ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ ብሎ እግዚአብሔር ኪዳንን ሲሰጠው እናያለን። አብርሃም በዛ ጊዜ ብዙ ነገር ሞልቶለታል፣ ተሟልቶለታል። ነገር ግን የጎደለው አንድ ጉዳይ ነበረ። ኮንሰርን ነበረው። እግዚአብሔር ከሱ ጋር ስለ ኪዳን ሲያወራ ሁሉ ነገር አለኝ፣ ነገር ግን በቤቴ አንድ ሰው አለ ኤሌዘር የሚባል እሱ ሊወርሰኝ ነው፣ ከኔ ዘንድ የወጣ ልጅ የለም። ስለዚህ የሱ ስጋት ምንድነው? ያገኘውን በረከቶች ሁሉ የሚያወርሰው ከወገቡ የወጣ ሰው ይፈልግ ነበር። ያ ነገር ደግሞ አልነበረበት። ሁኔታውን ሲያየው ደግሞ እድሜው እየሄደ ነው። የሱ አይደለም የሚስቱም እድሜ እየሄደ ነው። ስለዚህ ይሄ እግዚአብሔር ምን እያለ ነው ብሎ አልተጠራጠረም። አብርሃም በእግዚአብሔር ፊት ተወዳጅነትን ያገኘው ምንም ነገር ሁኔታው ባያምር እንኳን እግዚአብሔር ይሄን አደርጋለሁ ሲል አመነ፣ ጽድቅም ሆኖ አሜን። ዛሬ ጽድቅ የሚያስቆጥርልን ጸጋ ይብዛልን። አሜን። አምነን ጽድቅ ሆኖ እንደሚቆጠርልን ጸጋ ይብዛልን። ምዕራፍ 15 ላይ እንግዲህ ያን ሁኔታዎች እናያለን። አብርሃምና እግዚአብሔር ያላቸው ኮንቨርሴሽን። ወደ ምዕራፍ 16 ስንገባ አንድ በታሪክ ውስጥ ጣልቃ የገቡ ሰዎች ያሉ አጋር እና አስማ የሚባሉ ነገሮች በአብርሃም ታሪክ ውስጥ ብቅ ሲሉ እናያለን። እግዚአብሔር ኪዳንን አድርጓል እንዲጠብቅ እግዚአብሔር ኪዳኑን ነግሮታል። አብርሃም ኪዳኑን እንዲጠብቅ እግዚአብሔር ነግሮታል። እዚህ ጋር ሳራ ጣልቃ ገባች። በቃ እግዚአብሔር ማህፀን ዘግቶታል እንዳልወልድ፣ ስለዚህ በልጅ እታነጽ ዘንድ የሚገርመኝ ነገር ግብፃዊቷን አጋር እንደ ቁባትም አድርጋ ሰጠችው አይደለም የሚለው ሚስት አድርጋ ሰጠችው። በቃ ያላትን ዴስፕሬሽን አየሁት። አስቡት፣ ሚስት አድርጎ መስጠት፣ ሚስት አድርጋ ሰጠችው ይላል ቃሉና ቃሉን ሳየው ዋው ምን አይነት መጓጓት ነው፣ ምን አይነት ፍላጎት ነው። እንግዲህ የእሷን ስፍራ አስወግዳ ከዛ ስፍራ ላይ ዞር አድርጋ ሚስት አድርጋ መስጠት እና ሚስት አድርጋ ሰጠችው። እና አብርሃምም ከእግዚአብሔር ዘንድ የተሰጠው ኪዳን አለ። ታላቅ ኪዳን ነው፣ ትልቅ ተስፋ ነው። ወደ ሜዳ አውጥቶት ነው እነዚህን ኮከቦች መቁጠር ትችላለህ አለው። አልችልም፣ ስለዚህ ዘርህንም እንደዛ አበዛዋለሁ አለ። ይህን የሚያክል ተስፋ ተቀብሏል። እድሜውን አይቶታል፣ የሚስቱንም ሁኔታ አይቶታል። ስለዚህ ሳራ ሹክ ስትለው የጌታ ሀሳብ ይሆን እንዴ? የጌታ ሀሳብ እንደዚህ ይሁን እንዴ? እንደ ምድር አሸዋ አበዛለሁ ያሉ ወጣት ከሆነችዋ ሴት ይሁን እንዴ? በቃ ምድሪቷ የምትሞላው እያለ ሳያስብ አልቀረም። ስለዚህ ዲሲቭድ ሆነና ገባ። እግዚአብሔር የቀጠረለት ሲዝን ነበር። እግዚአብሔር ያሰበበት ነገርን መልካም አድርጎ ሊሰራ ያዘጋጅበት ሲዝን ነበር። ነገር ግን በመሃል ኦፕሽን ሆኖ መጣ። ስለዚህ አንዳንድ ጊዜ በህይወታችን ላይ እግዚአብሔር ትልቅ ተስፋ ይሰጠናል። እኛ ከምናስበው በላይ ከምንገምተው በላይ ኪዳን ይሰጠናል። ስለዚህ ያ ኪዳንና ነባራዊ በዙሪያችን ያሉት ነገሮች አብረው ማች ሊያደርጉ ይችሉና ኦፕሽንን መፈለግ እንጀምራለን። በዚህ ነገር ይሁን እንዴ ከዛ ከኪዳኔ ጋር የሚገናኘው? ሁሌም ከኪዳኖቻችን ጋር ልንገናኝ የምንችለው ቅድም በመግቢያ ላይ እንደነገርኳችሁ በእግዚአብሔር ሲዝን እና በእግዚአብሔር ስፍራ ስንገናኝ። ዛሬ ይሄ ሲዝንና ስፍራ የሚለውን ነገር እስቲ ለየብቻ እንድናይ እፈልጋለሁ። እግዚአብሔር ኪዳንን ከሰጠን በኋላ ጉዞ እንጀምራለን እና የእግዚአብሔርን ወቅት በዚህ ጊዜ ያደርጋለሁ ብሎ ምናልባት የነገረን ነገር ይኖራል። በኋላ ሲዝኑን ተረድተን በዛ ሲዝን ላይ መጠበቅ እንጀምራለን። ነገር ግን አንድ የጎደለ ነገር አለ። ምንድነው? ብዙ ጊዜ ሰክሰስ ላይ የምንደርሰው ሲዝን እና ሎኬሽን ሚት ማድረግ ሲችሉ ነው። ሲዝን እና ሎኬሽን አንዳንድ ጊዜ ሲዝኑ ላይ ደርሰን ግን የሚገባው ስፍራ ላይ ባለመገኘታችን ከዛ ከበረከቶቻችን ጋር ልንገናኝ አንችልም። በቃ እግዚአብሔር የሚጠብቀን ስፍራ ሲዝኑ ደርሷል እኮ ጊዜው ደርሷል፣ ዘመኑ መጥቷል፣ የተገባልን ጊዜ ግን ስፍራችን መገኛችን ሌላ ቦታ ነው። በረከታችን የተቀመጠበት ስፍራ ሌላ ነው። ስለዚህ በቃ ከዛ እንሸሻለን። ስለዚህ እንዲህ ምንድነው ጉዳዩ? እግዚአብሔር በዚህ ጊዜ ተናግሮን ነበር፣ ኪዳን ሰጥቶኛ ነበር። ፍርስትሬሽን ውስጥ መግባት እንጀምራለን።
ምናልባት ዛሬ በፍረስትሬሽን ውስጥ ያላችሁ ከኪዳናችሁ ጋር ለመገናኘት እግዚአብሔር ከነገራችሁ ቃል ጋር ለመገናኘት ያልቻላችሁ በነገራችሁ ሲዝኑ መጥቷል፣ ግን መገናኘት አልቻላችሁ። ዛሬ እስቲ ቆም ብለን ስፍራዬ እሱ ከሚጠብቀኝ ስፍራ ነው ወይ? እሱ ካለኝ ስፍራ ነው? መገኘት ካለብኝ ስፍራ ላይ ነው ያለሁት ወይ ብለን እንድናስብ ፈልጋለሁ። ዳዊት የተናገረውን ነገር ሳስቡ ለሚገርመኛል። በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ለካስ ዳዊት ለመቀባት በጠላቶቹ ፊት ለፊት መገኘት ነበረበት። በቃ ይሄ እግዚአብሔር አጀንዳ ነው። ለምን በምድረ በዳ አልቀባውም ብዬ እጠይቃለሁ አንዳንዴ። ለምን ምድረ በዳ ያኔ ከበጎቹ ጋርና ከአንበሳ ጋር በሚጋድም ለምን ሳሙኤል ሄዶ እዛ ሊቀባዋል? ኖ እግዚአብሔር ሐሳብ ነበረበት። በጠላቶቼ ፊት ራሴን በዘይት ቀባ። አያችሁ፣ አንዳንዴ ቻሌንጆቻችን ለመቀባቶቻችን ወይም ለመቀባታችን ወይም በረከቶቻችን ለማግኘት ምክንያቶች ሊሆኑ ይችላሉ። ስለዚህ ቻሌንጆቻችንን ስለምንፈራ ከዛ ስፍራ አንገኝም። በረከታችን ያለውን ግን እዛ ቻሌንጅ ጋር ነው። ያ ቻሌንጅ ይሆናል የምንቀባበትን ዘይት የያዘውን ማሰሮ የሚነቀንቀው። ያ ቻሌንጅ ይሆናል ሼክ አድርጎት እግዚአብሔር ለእናንተ ስቶር ያደረገውን ነገር ፑር ማድረግ የሚጀምረው። ስለዚህ ቻሌንጆቻችንን እንፈራና በተገቢው ስፍራ ላይ አንገኝም። ስፍራ ማተር ያደርጋል። ስለዚህ ዛሬ የት ነው ያለሁት? ስፍራዬ፣ መገኛዬ፣ እሱ እንድናስብ ፈልጋለሁ። ከዓመታት በፊት ትዝ ይለኛል አንድ ዝማሬ ጌታ ሰጥቶኝ እንደዚህ ብዬ ዘመርኩት። ያለፍኩት ፈተና ለእኔ መጥፊያ አልሆነኝ፣ ይልቅ ለከፍታ መወጣጫ ሆነኝ። ኢየሱስ ከባረከ በጥቂቱ አያውቅም፣ አሰራሩ ግሩም በረከቱ አያልቅም ብዬ ዘመርኩ። ቻሌንጆቻችን ለመወጣጫ ምክንያቶች ሊሆኑ ይችላሉ። ስለዚህ ዛሬ የፈራናቸው የሸሸናቸው ነገሮች ካሉ እንደው ጌታ ዛሬ ማስተዋሉን ይስጠንና ከዛ ቦታ ላይ ሄደን በቃ ልንጋፈጥና በረከቶቻችን ጋር ለመገናኘት ጌታ ጸጋውን ያብዛልን። አሜን። ኤልያስ ከኤልሳ ጋር ጉዞ ከጌልጌላ ጀመረ። እንደው ደብል ፖርሽን ለመቀበል ፍላጎት ነበረው። ከጌልጌላ ጋር ደብል ፖርሽኑን ለምን አልተቀበለም? ጌልጌላ ተነሱ፣ ከዛ ወደ ቤቴል ደረሱ፣ ኢያሪኮን አቋረጡ። ይዋስ ብሎ ደግሞ ዮርዳኖስን ማቋረጥ ነበረባቸው። ዮርዳኖስን አቋረጡ። በቃ ሎኬሽኑ ላይ ሲደርስ በዛ ፕሮሰስ ውስጥ እግዚአብሔር ሊሰራ ያሰበው ነገር ነበረ። በቃ ከጌልጌላ ተነስቶ መንፈሳዊ ትርጉም አለው። ወደ ቤቴል ሲሄዱ ኢያሪኮን ሲያቋርጡ እንደገና ባህሩን ዮርዳኖስንም ሲከፍሉ ዝም ብሎ አይደለም። እንደው ጊዜ ጌታ ሲሰጣችሁ እስቲ ጌልጌላ ምንድን ነው? የስሙን ትርጓሜ ቤቴል ምንድን ነው ብላችሁ ስታዩ የሚገርም የእግዚአብሔርን ሐሳብ ትካፈላላችሁ። አንዳንዴ በህይወታችን ላይ እዛ ቦታ ለምን እዚህ ጋር በረከቱ ነው እዛ አሻግሮ ያስቀምጧል በረከቱ። ምክንያቱም ከዚህ እዛ ጋር እስክንድረስ ድረስ በህይወታችን ላይ የሚሰሩ ነገሮች ህይወታችን ካራክተራችን እንዲሰራ ይፈልጋል። በረከትን በአቋራጭ ማምጣት አቅቶት አይደለም። እሱ ግድ የሚለው በህይወታችሁ ላይ በረከታችሁን ማግኘቱ ሳይሆን ህይወታችሁ መሰራቱ ነው። ህይወታችሁ ነው የሚፈልገው፣ በእጃችሁ ላይ የምትቀበሉትን በረከት አይደለም። ምናልባት ወጣቶች ዲዛይር ያደረጋችሁት የምትጠብቁት የምትፈልጉት ነገር ይኖራል እና በአቋራጭ ነገር ለማግኘት ብዙ እየለፋችሁ ብዙ ፍርስትሬሽን ብዙ ጥፋት ውስጥ በቃ በረከታችሁን የማታገኙበት ስፍራ ላይ በረከታችሁን እየፈለጋችሁ ብዙ ጥፋት ውስጥ ገብታችሁ ብዙ መቁሰል ብዙ ህመም ውስጥ ብዙ ስብራት ውስጥ ገብታችሁ ሊሆን ይችላል። ዛሬ ግን በኢየሱስ ስም ጸልያለሁ፣ ስፍራችሁን የምታውቁበት ጸጋ ይለቀቅላችሁ። አሜን። ለስብራቶቻችሁ ምክንያት የሆኑትን ነገሮች አውቃችሁ አዌር ሆናችሁ ከዛ ስፍራ ተነስታችሁ መገኘት የሚገባችሁ ስፍራ ላይ መድረስ ይሆንላችሁ። ሃሌሉያ። ወደ ሁለተኛው ፖይንት ስመለስ፣ አዎ ስፍራ ላይ ደግሞ ተገኝተናል። እግዚአብሔር በረከት ያዘጋጀበት ቦታ ላይ ተገኝተናል። ሲዝኑ ደግሞ ላይደርስ ይችላል። በቃ ጌታ ሆይ ከዛ ቦታ ላይ በረከትን ታገኛለህ ብለኸኛል።
ብለን እዛ ቦታ ላይ በቃ ብዙ ነገሮችን እንፈጥራለን። በቃ ብዙ ነገሮችን እንቧጭራለን። ግን ሲዝኑ አልደረሰም። እግዚአብሔር በሲዝን የሚሰራ አምላክ ነው። እግዚአብሔር በስፍራ የሚሰራ አምላክ ነው። ስለዚህ ሲዝንንና ሎኬሽንን ልናስተውል ያስፈልጋል። እግዚአብሔር በነገሮቻችንን ለመስራት ሲነሳ አይቸኩልም። መቸኮል ብቻ ሳይሆን ደግሞ አይዘገይም። የራሱ ጊዜና የራሱ ታይም አለው። ይሆናል፣ መልካም ይሆናል፣ በቃ ውበትን ይላበሳል ብሎ ያሰበበት ጊዜ አለ። ያንን መጠበቅ ግዴታ። እንደው ዛሬ ያ ትዕግስት በላያችን ላይ በኢየሱስ ስም ይብዛ። አሜን። ለጥፋቶቻችን ምክንያት የሆኑት ብዙ ትዕግስት ማጣት ሊሆኑ ይችላሉ። የመላላጣችን የመጋጋጣችን ምክንያት በቃ በራሳችን ጊዜ ከእግዚአብሔር ሐሳብ ወጥተን የራሳችን ጊዜ ክሬት በማድረጋችን ሊሆን ይችላል። ዛሬ በኢየሱስ ስም ያ ትዕግስት ይብዛልን። በኤርምያስ አንደበት መንፈስ ቅዱስ ሲናገር እንደዚህ አለ፣ ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። የእሱ ሐሳብ ይበልጣል። አሜን። እሱ ለእኛ ከኛ በላይ ያስባል። ለዛው ችግር የሚፈጠረው እኛ ከራሳችን ማለት እኛ ለራሳችን ከእግዚአብሔር በላይ ማሰብ ስንጀምር ነው። ኢሳይያስም ሲናገር ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። እስቲ ከፍ ያለ ነው በሉ። ከፍ ያለ ነው በሉ። የእግዚአብሔር ሐሳብ ከኛ ሐሳብ ከፍ ያለ ነው። እንደው በኢየሱስ ስም ዛሬ ከፍ ካለው ከእግዚአብሔር ሐሳብ ጋር መገናኘት ይሆንልን። አሜን። ከፍ ያለው የእግዚአብሔር ሐሳብ ይሻለናል። እኛ መልካም ነው ብለን ካሰብነው በላይ እሱ ከፍ ያለ ሐሳብ፣ የኔ ሐሳብ ከፍ ያለ ሐሳብ፣ ሰማይ ከምድር ከፍ እንደሚል ሐሳቤ ከሐሳባችሁ ከፍ ያለ ነው። ከፍ የሚል እግዚአብሔር ሐሳብ ይሆንልን። ወደ ማጠቃለያ እየመጣሁ ነው። እንደነገርኳችሁ ስብከት አጠር ሲልና አምልኮ ረዘም ሲል ወዳለሁ እንደ ዘማሪ እንደ ዋዳላ እንዳትሉኝ። ዋናው ምንድነው ቱ ዘ ፖይንት እና ጌታ ሊናገር ያሰበው እንድትይዙልኝ ነው የምፈልገው። እና የብዙዎቻችን ችግሮች መንስኤዎች የተወሰኑትን ያው ሜንሽን አድርጌያለሁ። ብዙ ጊዜ ከገጠመን ወይንም ከምናልፍበት ሁኔታ ክብደት ይልቅ ሁኔታውን ለመፍታት ወይም ለመወጣት የምንሄድባቸው አካሄዶች የችግሮቻችንን ክብደት ያበዙታል። በቃ ችግር ገጥሞናል፣ ቻሌንጅ ገጥሞናል። ነገር ግን ያን ቻሌንጅ በእግዚአብሔር ሐሳብ፣ በእግዚአብሔር ፈቃድ፣ በእግዚአብሔር ጊዜ ከመፍታት ይልቅ በራሳችን ጊዜ የምናደርገው ሁኔታ ያን ችግር የበለጠ ያከብዳል፣ እንዳንወጣው ያደርገናል። እና ወደ አብርሃም ቅድም ወደ አነበብንበት ታሪክ ስንመለስ ሳራ ናት ራሷ ሚስት ሆነ ብላ ያመጣችው። በቃ በልጅ ታነጽ ዘንድ እችን ግብፃዊት እንደው ሚስት አድርገው ሰድና በቃ ልጅ ትውለድ፣ እዚያ ያንተ ልጅ የኔም ልጅ ነው ኢሎም አሮ ነው ሳማው ብቻ ኮኔክሽን ውስጥ ትገባለች። ስለዚህ በቃ ልጅ ላግኝ ራሷ ናት ያመጣችው። ግን ከእግዚአብሔር ሐሳብ ቀድማ ደግሞ የራሷን እግዚአብሔር የሰጣቸው ተስፋ አለ። ስቃለች እኮ መላእክቱ መጥቶ ሲነገር እግዚአብሔር መጥቶ ከአብርሃም ጋር ሲናገር በድንኳን ጀርባ ሆና ስትስቅ ነበረ። ለምን የማይመስል ነገር ነው በሷ ሐሳብ። ግን የእግዚአብሔር ሐሳብ መጥቶ ደግሞ ይስሐቅ ሲመጣ አሁን እስማኤል ደግሞ ችግር ሆነ። ለምን ከእግዚአብሔር ሐሳብ ቀድመዋል እነሱ። ዛሬ ምን ይሆን በህይወታችን ላይ እስማኤል ሆኖ ቀድሞ የመጣ ነገር፣ የተቸገርንበት ቻሌንጅ እየሆነን ያለ ነገር በሪሌሽንሺፕ ይሁን ወይ ደግሞ በቤተሰብ ውስጥ ይሁን በምንም ውስጥ ዛሬ እስማኤሎች ካሉ ዛሬ እንግዲህ ታሪኩን መለስ ብለን ስንመለከት እስማኤል በቤት ውስጥ ልጅ ተብሏል እና ያ ብላቴና ሲስቅ አይታው ነው ሳራ እንግዲህ በቃ በፊት በኤሌዘር ነበረ ምትቀና የነበረ፣ አሁን ደግሞ በእስማኤል ምቅናት ጀመረች። እና አብርሃም መሀል ሲጨነቅ ታዩታላችሁ። ይህም ነገር በአብርሃም ዘንድ ስለ ልጁ ችግር ሆነበት አለ ቃሉ ሲናገር። ምክንያቱም ልጁ አይሳቅ እንዳይለው ልጅ ነው፣ መወረቅ ያለበት እድሜ ነው። ሚስቱንም ደግሞ ታይ እንዳይላት ሚስት ሆነችበት። ይዋስ ብሎ ደግሞ እግዚአብሔር ከሚስቱ ጋር አበረበት። በቃ ሚስትህን ትሰማለህ። ምክንያቱም እሱ የሰጠው ተስፋ በረከቱን ሊፈጽምበት ያሰበበት መንገድ አለው። በቃ ዘር ነው ልጅን እባርከዋለሁ፣ ግን አስወጣው። ምንም በቃ ልጁ ቢሆን የግድ መለየት አለበት፣ በቃ ዲታች ማድረግ አለበት። ምክንያቱም ይስሐቅ በይስሐቅ በኩል የሚፈጸመው ኪዳን ይፈጸም ዘንድ ማለት ነው።
ዛሬ በህይወታችን ላይ እግዚአብሔር ሊፈጽመው ያሰበው ነገር ኖሮ ነገር ግን እንደ እስማኤል አታች ዶኖ ያለ ነገር ካለ በኢየሱስ ስም ያን አታችመንት የምናስወግድበት ጸጋ ይብዛልን። ምክንያቱም እስማኤል ስፍራው መልቀቅ አለበት የእግዚአብሔር ሐሳብ በህይወታችን ላይ እንዲፈጸም። ምክንያቱም ያለ ጊዜው ያመጣናቸው ነገሮች አሉ። እነዛ ነገሮች ናቸው ዋጋ እያስከፈሉን ያሉት። ጌታ መልካም ነው። ጌታ መልካም ነው እና ደግ የሆነው ጌታ በቃ አንዴ ተሳስተሃልና ከሐሳቤ ከመንገዴ ወጥተሃልና ብሎ ዞር አላለበትም። በቃ ዘር ነው እባርከዋለሁ፣ ግን ሐሳቤ ከጉልበት የሚወጣው ይወርሳሃል ነው ያለው። ኤሌዘር ሊወርሰኝ ነው እኔ ከጉልበት የሚወጣውን አወርሰዋለሁ፣ ግን ያ ከጉልበት የሚወጣው በትክክለኛው መንገድ ነው፣ እኔ ባዘጋጀውልህ መንገድ ነው እንጂ አንተ በምታዘጋጅልኝ መንገድ አይደለም። ምናልባት በህይወታችን ውስጥ ዛሬ ሳክሪፋይስ እያስከፈልን ያሉ ነገሮች ከዚህ ጉዳይ የተነሳ ሊሆን ይችላል። የእግዚአብሔርን ሁኔታ በዚህ ታሪክ ውስጥ ሳስተውል የተናገረው ነገር ሳስብ ግርም ይለኛል። ዘሬ ነው እባርከዋለሁ፣ ግን በቃ ማስወገድ አለብህ፣ በቃ መውጣት አለበት፣ ስፍራውን መልቀቅ አለበት። በቃ አንዴ ወድቀሃል፣ አንዴ ወድቀሻል፣ አንዴ ፎልት ሰርተሻል፣ ሰዎች የሆነ ካቴጎሪ ውስጥ አስቀምጠውሻል። ስለዚህ በቃ ያንቺ ነገር አለቀልሽ የማይል ጌታ ነው፣ የሚራራ ጌታ ነው።